በኢትዮጵያ ሕዝብና መንግስት ታላቅ መስዋዕትነት እንዲሁም በአፍሪካ ህብረት አደራዳሪነት የተደረሰው የፕሪቶሪያው የሰላም ስምምነት በጦርነት ለደቀቀው የሰሜኑ ክፍል አዲስ የተስፋ ጭላንጭል ፈንጥቆ ነበር። ይሁንና የጥፋት ቡድኑ ግን አሁንም ከለመደው የጥፋትና የጸባጫሪነት መንገድ ሊወጣ አልቻለም። ቡድኑ የተደረሱ የሰላም አማራጮችን በመቅደድ የአገርን ሉዓላዊነትና መረጋጋት አደጋ ላይ የሚጥሉ እንቅስቃሴዎችን ለውጭ ባዕዳን ሴራ ተባባሪ በመሆን ጭምር እየሰራ ይገኛል። የጥፋት ቡድኑ ከተሸነፈበትና የሰላም ስምምነት ከፈረመበት ማግስት ጀምሮም የትግራይ ህዝብ የሰላም ጥያቄን በማፈን ጭምር ውስጣዊ ትንኩሳዎችንና ትምክተኝነትን ማራመዱን አላቆመም። በሰላማዊ መንገድ ውይይቶችን ከማስቀደም ይልቅ አሁንም በየመድረኩ የጦርነት ነጋሪት በመጎሰም ህዝቡን ለዳግም እልቂት የሚያነሳሱ የፕሮፓጋንዳ ስራዎችን እየሰራ ይገኛል። ይህ አይነቱ ጸባጫሪነት ቡድኑ ከጦርነት ትርፍ ውጪ በሰላም ድባብ ውስጥ መኖር እንደማይችል ማረጋገጫ ነው። የትግራይ ህዝብ በታሪኩ ሰላም ፈላጊ ህዝብ ነው። ሰራተኛ ህዝብ ነው። ከወንድሞቹ ጋር ከሁሉም ኢትዮጵያውያን ጋር ተግባብቶ በሰላም የሚኖር እየሰራ ጥሮ ግሮ የሚኖር ህዝብ ነው። እነዚህ ሰዎች ገና ከጅምሩ ጀምሮ 1967 ዓ.ም ወደ ትግል ሲወጡ ጀምሮ ህዝቡን እንዴት አድርገው እነሱ በፈለጉት መንገድ ብቻ ማንቀሳቀስ እንደሚችሉ ለ50 ዓመታት ሲሰሩበት የቆዩ ናቸው። የተለየ ሀሳብ የሚያመጣ እያፈኑ እየገደሉ አታክ እያደረጉ ከማህበረሰቡ እንዲነጠል እያደረጉ በጣም ብዙ ጉዳቶች ማህበራዊ፣ ኢኮኖሚያዊ ጫና እየፈጠሩበት መጥተዋል። አሁንም ድረስ ህዝቡ በየቀበሌው በየወረዳው ሲሰበስቡ ስለ ጦርነት ሲቀሰቅሱት ሀገር እንገነባለን፣ ነፃ ሀገር እንመሰርታለን፣ ሻዕቢያ ከኛ ጋር ነው፣ ፋኖ ከኛ ጋር ነው፣ ይሄ ከኛ ጋር ነው ሲሉት ኖ ጦርነት አንፈልግም፣ ከዚህ በኋላ የቀሩብንን ልጆቻችንን ወደ ጦርነት ማግደን ልጆቻችን እንድናጣ በሐዘን እንድንዋጥ በሐዘን እንድንጎዳ አንፈልግም፣ ሰላም ነው የምንፈልገው። ሀገር እንመሰርታለን የምትሉት ደግሞ እኛ ኢትዮጵያውያን ነን። የት ነው የምንመሰረተው? የት ነው የምንገነጠለው? እኛ ከግንዱም ግንድ ነን፣ ከቅርንጫፉም ቅርንጫፍ ነን፣ ከስሩም ስር ነን። እኛ የኢትዮጵያ አንድ አካል ነን፣ መለየት አንፈልግም ብሎ በግልጽ ነግሯቸዋል። ቡድኑ የፕሪቶሪያውን የሰላም ስምምነት የፈረመው ለሰላም ካለው ቁርጠኝነት ሳይሆን በወቅቱ የነበረበትን ወታደራዊና ስነ ልቦናዊ ውድቀት ለመሸሸግና ጊዜ ለመግዛት የሰነዘረው ስልታዊ አካሄድ እንደነበር አሁን ላይ ተግባራቱ እያሳበቁበት ነው። ለህዝቡ ሰላምና ልማት ተስፋ ነበረ፣ መረጋጋት ነበረ። ከጥይት ድምፅ ምናልባት ወደ ዲያሎግ ተስፋ ያደረገበት ነበረ። ለጸረ ሰላም ኃይሉ ግን እሱ እንደ ጊዜ መግዣ የታሰበበት ነበር። መንግስት ለሰላም ሲል እጆቹን በዘረጋበት የታጠቁ ኃይሎችን ይቅርታ ባደረገበትና ክልሉን መልሶ ለመገንባት በሚጥርበት በአሁኑ ወቅት የቡድኑ አመራሮች ግን አሁንም በጥርጣሬ በክህደትና በሴራ ፖለቲካ ላይ ተጠምደዋል። ታዲያ ይህን የቡድኑን የጸባጫሪነት ተግባር ለማክሰምና በየአካባቢው ዘላቂ ሰላም ለማስፈን የትግራይ ተወላጆች በትግሉ ግንባር ቀደም ሊሆኑ ይገባል። ኦሬዲ የያዘው ቦታም አለ ራሱ ሻዕቢያ ማለት ነው። ሴኩሪቲ የራሱ ደህንነት አካላትም ትግራይ ውስጥ ገብተው እንደፈለጉ ይንቀሳቀሳሉ፣ ይወጣሉ፣ ይገባሉ። ይሄ ነገር እንዴት ነው ሀይ ማለት የለበትም ወይ የሚለውን ሀሳብ እኛ እናነሳለን ማለት ነው። የህዝቡ ጉዳይ አይደለም ይሄ ነገር ማለት ነው። ራሳቸውን እንዲኖሩ ራሳቸውን ሴቭ እንዲያደርጉ የሚያደርጉት ነገር ስለሆነ በዋናነት የትግራይ ተወላጅ ነው መታገል ያለበት ይሄ ነገር ማለት ነው። የህወሓት ቡድን የሰላም ቋንቋ የማይገባው የኢትዮጵያን መረጋጋትና እድገት እንደ ትልቅ ስጋት የሚመለከት የጥፋት ኃይል መሆኑን በተግባር እያሳየ ነው። ይህንን ከውስጥም ከውጭም የተሸረበ የጥፋት ጥምረትና የሰላም ስምምነት መጣስ የአገርን ሉዓላዊነትና የህዝብ ደህንነትን ለማስጠበቅ ሲባል በንቃት መከታተልና መመከት የወቅቱ አንገብጋቢ ጉዳይ ሆኗል።